ነፍስ በምንድነው የምትጠራው የምትጸዳው የምታድገው ከተባለ ደግሞ አላህን ተባረከ ወተዓላ በመታዘዝ መልእክተኛውን በመታዘዝ ኸይር ስራ በመስራት ከወንጀል በመራቅ። ስለዚህ በ12ቱም ወራት ዓመቱን ሙሉ እድሜ ልካችንን ማለት ከእናታችን ሆድ ወተን ከዱንያ ወተን ቀብር እስክንገባ ድረስ ወንጀልን ልንርቅ ልንጠነቀቅ ይገባናል። ወንጀል ዱንያንም አኼራንም ያበላሻል፣ ቀልብን ያደርጋል፣ ርዝቅን ያጠባል፣ አካልን ያደክማል፣ ልብን አእምሮን በአግባቡ ስራውን እንዳይሰራ ያደርገዋል። የኢማንን ኑር ፊት ሰውነት እንዲያጣ ያደርጋል። የሰው ልጅ ኸይር ስራ በሰራ ቁጥር ከወንጀል በራቀ ቁጥር አእምሮው ይበስላል፣ ልቡ ጤነኛ ይሆናል፣ አኼራን አሻግሮ ማየት ይችላል። የሰው ልጅ ወንጀል ሲሰራ ወንጀል ሲደራርብ ሲደጋግም ደግሞ አቅሉ ይታወራል፣ ልቡ ይበላሻል፣ አኼራን አሻግሮ ማየት አይችልም። ምትፈርሰዋን ዱንያን እየገነባ እያሳመረ ዘላለማውያን አኼራውን ወና ያደርጋል፣ ባዶ ያደርጋል። ይሄን የሚጋርደው አኼራን አሻግሮ እንዳያዩ ለአኼራ ይበልጥ እንዳይጨነቁ የሚያደርገው ወንጀል። አካልም ይደክማል፣ ይሰንፋል። ወንጀል በበዛ ቁጥር የሰው ልጆች ኸይር ስራ መስራት ዳገት መውጣት ይመስላቸዋል። ሶላትን በአግባቡ መስገድ ይከብዳቸው፣ ሰደቃ ለመስጠት እጃቸው ወደ ኪሳቸው አልገባም ይላቸዋል፣ መላሳቸው ለዚክር አልንቀሳቀስም ይላቸዋል። ስለዚህ ወንጀል አካልን ያደክማል፣ ልብን ያደክማል፣ የልብ አይንን ያሳውራል፣ ለአኼራ እንዳይነሳሱ ያደርጋል። ወንጀል ሲደጋገም ደግሞ ይለመዳል፣ ይወደዳል። የሰው ልጅ ወንጀልን ደግሞ ደጋግሞ ሲሰራ ሰውነት ወንጀሉን ይለምደዋል፣ ከመልመድ ከፍ ብሎ ይወደዋል። ይህ ደግሞ እንዳይተውብቱ በር ይዘጋል። ሳያቅድ ሳያስብ ወንጀል ላይ የወደቀ ሰው ቶሎ ተውበት የማድረግ እድሉ ሰፊ ነው። ወንጀልን የዕለት ተዕለት ስራው ያደረገ ልማዱ ያደረገ ሰው ወንጀል ከሰውነቱ ጋር ይዋሃዳል፣ ይላመዳል። ተውበት ማድረግ እጅግ በጣም ለሱ ከባድ ይሆናል። ሲበዛ የዕለት ተዕለት ስራ ሲሆን የዕለት ተዕለት ንግድ ሲሆን ደግሞ የአላህን እርግማን ያስከትላል፣ የመላእክቶችን እርግማን ያስከትላል። ወንጀል የሚሰሩ አላህና መልእክተኛው የከለከሉትን ሆን ብለው የሚዳፈሩ አላህ ይረግማቸዋል፣ ረሕመቱን ይነፍጋቸዋል፣ የተከበሩ መላእክት ይረግሟቸዋል። ለታዛዦች መላእክት እስትግፋር ያደርጋሉ፣ ዱዓ ያደርጋሉ። አላህ ሆይ እነዚያን በአንተ ያመኑ ትክክለኛውን መንገድ የተከተሉ ማራቸው፣ ይቅር በላቸው፣ ጀነት አስገባቸው ያሉ ለጥሩ ታዛዦች መላእክቶች እስትግፋር ሲያደርጉ፣ ለአመፀኞች፣ ለእምቢባዮች፣ ለወንጀል ነጋዴዎች ደግሞ መላእክታ እስትግፋር ማድረጉን ትቶ ይረግማቸዋል። አላህ ሆይ ከረሕመትህ አርቀው ይላል። ሲበዛ ወንጀል